ትሄጃለሽ። የማይሆን ነገር ነው አታስቢው። እሱ በቃ ነገርኩሽ፣ ትሄጃለሽ። ካሜራ ምናምን ስለማይፈልግ ነው። በቃ እየጠበቀ ነው። ነይ እንሂድ። እኔ እንዴት ብዬ ነው እሱን ማገኘው? ያዢ ሰምቷል። ነይ እንሂድ። እየጠበቀ እኔ አልሄድም። ትሄጃለሽ። ለምንድን ነው የማትሄጂው? አልሄድም። ትሄጃለሽ። ነይ እንሂድ። ሩት እሺ በይ። አልሄድም። ልቀቂው። ነይ። ለምንድን ነው የማትሄጂው? ነይ አምጪው ቦርሳውን። ልቀቂው። አለቅም። ተይኝ። ልቀቂው። ነይ እንሂድ። የማይሆን ነገር ነው። ብቻሽን ሂጂ። አልሄድም። እኔ አልሄድም። ሲጀመር ቀይና አምጪ። ነይ። እየጠበቀን ነው። መኪና ይዞ እየጠበቀን ነው። ነይ ሂጂ። የማይሆን ነገር ነው ግን አብረሽ አልሄድም። ሰሞኑ ከኤቢ ጋር ረጅም ጊዜ ስለምናሳልፍ በጣም ደስ ብሎናል። ምናምን ወይ ደስ ብሎሻል? ከኤቢ ጋር በጣም ረጅም በቃ እስከ ህይወት ፍጻሜያችሁ ድረስ አብራችሁ ትኖራላችሁ። ለእንዳንቺ አይነት ሰው ማለት ነው መቼ ምንም አይሳካም። በተለይ ደግሞ እኛ በህይወት ቆመን እያለን ማለት ነው እኛ በህይወት እያለን መቼም አይሳካልሽ። መቼም ካንቺ ጋር አይሆንም ልጁ መቼም ማለት ነው መቼም አይሳካልሽም። እኛ በህይወት እያለን ማለት ነው ኤቢ አንቺ ማድረግ አትችይም መቼም ማለት ነው። መቼም ተስፋ ቁራጭ። ሰላም ጤና ይስጥልኝ ውድና እየተከበራችሁ የእኔ የመስኪ ቤተሰቦች የማዳም ቅመሞችዬ እንዴት ናችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ጉድ ሳይሰማ መስከረም አይጠባም ነው የሚባለው። በቃ በየቀኑ አዲስ ነገር መፍጠር አይሰለችሽም እንደ አንቺ? ቆይ አረ እንደው እህትሽ ማናት? ሩት ናት። ሩት ነው ስሟ። እግዚአብሔር ይስጥሽ። እንደው በነካ እጅሽ ይዘሽልን ጥርግ ባልሽ ይዘሽልን ሂዱ። በእናትሽ ተያይዛችሁ ሂዱ እስቲ። እኛ ሰልችት ብሎናል እኮ እንደዚህ አይነት ነገር እውነት ሰለቸን። በቃ በስመ አብ ወወልድ ወመንፈስ ቅዱስ። ውይ ተቃጣይ አቦ አቃጠልሽን እኮ እውነት። እንዲህ ስልሽ ደግሞ ደስ ይበልሻሉ። ውፍ አንጨረጨርኳቸው ምናምን ልትይ ትችያለሽ። ግን አሁን እየተንጨረጨርሽ ያለሽው እኛ ሳልኖር ማለት ነው አንቺ ነሽ። ምክንያቱም ያሰብሽው ነገር ሁልጊዜ ፌል ነው የሚያደርገው። ሁሌ ማለት ነው እንደምናየው ከሆነ እውነት ከሆነ እኛን ለመዘናጋትም ሊሆን ይችላል ብዬ አስቤያለሁ። በእርግጥ ግን እውነት ከሆነ አሁን ኤቢም የሰለቸው ነገር ይመስለኛል። ምክንያቱም ምንም በቃ እየተስተካከለላችሁ አይደለም። እያንዳንዱ ነገር ማለት ነው መንገዱ ዝግት እያለባችሁ ነው። ምክንያቱም የሰው ባል ነው አይቀማሽው ውዴ። የሰው ባል ወስዶ ዝም ብሎ እንዲህ እንትን ማለት አለ እንደ የለም እኮ። ግን በጣም ሳላደንቅሽ አላልፈም። ምክንያቱም በቃ የምር ታፈቅረዋለሽ ልበል እንዴ? እንደዚህ እስከ ጥግ ድረስ እንደዚህ በበረሃ እስከ መሄድ ድረስ ከወሰንሽ እኮ የሆነ ነገር ያለሽ ይመስለኛል። ግን ይሄም ኖረ ያም ኖረ የህልም እንጀራ ነው። ኤቢ መቼም ያንቺ ሊሆንም አይችልም፣ አይሆንም፣ በቃ አይሆንም። ምክንያቱም እዚህ ጋር እሱ ህይወት አለው። ምንም ነገር ባይሆን ማለት እኔ ከእህቴ ጋር ምንም የሚያገናኛቸው ነገር ባይኖር ሽን አታባኪ፣ የኔ ውድ ጊዜሽን አታባኪ። ያም አፈቅርሻለሁ ነው የሚለው ምናምን ልጅ አለ አይደለ? እሱ የሱንም እንትን እሱ አሁን ያለበት ሁኔታ በጣም በቃ የሚያስጠላ ነገር ውስጥ ነው ያለው። ቢያንስ እሱን እንኳን ለመረዳት ሞክሪ። እሱን ትሪት አድርጊ እሺ። በማታገኘው ነገር ላይ ጊዜሽን አታባኪ። ኤቢ መቼም እኔ ደጋግሜ አስረግጬ ነው ምነግርሽ። እሱ እንኳ ፍላጎት ቢኖረው ከአንቺ ጋር ለመኖር ፍላጎት ቢኖረው እንኳ አይሆንም። ጭራሽ አታስቢው። እዚህ ጋር ይኸውልሽ ልጅ የሚባል አለ። ልጅ የሚባል ነገር አለ። ቢያንስ እንኳ ማለት ነው ልጅ እንኳ ባይኖራቸው የሆነ እንትን ግን ዞረው መገናኘታቸው አይቀርም እነዚህ ሰዎች። ምክንያቱም ትልቅ የሚያገናኛቸው ነገር ስላለ ማለት ነው። ስለዚህ አንቺ አሁን እየለፋሽ ነው ያለሽው ውዴ። አትልፊ ነው የምልሽ፣ አትልፊ። ጊዜሽን አታባኪ። በቃ ሂጂልን በእናትሽ ሂጂ። በቃ ከእህትሽ ጋር ሂጂ። እግዚአብሔር ይስጥሽ። እንዴት አሁን እንደዚህ እንትን ብለሽ እንደመጣሽ ባላቅም ሩት ግን እግዚአብሔር ይስጥሽ እውነት ይዘሳት ሂጂ በማርያም። ከእሷ ግን አንቺ ትሻለሽ መሰለኝ። ማለት ብዙ ጊዜ እንዲህ እንትን ስልሽም ስታወሪ ምናምን የሆነ እንትን ያለሽ ስርዓት አለሽ አንቺ። ከአንድ ቤት ማለት ሁሉም አንድ አይሆን፣ አንዱ እንትን ሲል አንዱ ጥሩ ልጅ ይሆናል ማለት ነው። እኔ ይሄ ነው እንትን ያልኩት። በባለፈው እንደውም በጣም ተናድጄብሽ አንቺም ያውንሽ ምናምን ብዬሽ ነበረ። ግን ሳስበው ግን አሁን አንቺ ከሷ ትሻያለሽ እርግጠኛ ነኝ። ማለት የሰው ህይወት አትበጥብጪ እየተባልሽ ነው። እውነት ነው፣ አትበጥብጪ። በቃ የሰው ህይወት እየበጠበጥሽ እኮ ነው። እስማ ሙሉ እነዚህ ልጆች እኮ ማንም ይመሰክራል፣ ማንም ማለት ነው። እኛም እንመሰክራለን፣ ኦዲየንሱም ይመሰክራል። ከዚህ በፊት አንቺ ሳትመጪ በፊት ሰላም ነበሩ። እነዚህ በሰላም በፍቅር ነበር። እግሯን ጎንበስ ብሎ አጥቧት ምን ኧረ በስመ አብ እያንዳንዱ ነገር በቃ ተረዳተው ምን ብለው ነበረ የሚኖሩት ማለት ነው። ግን አንቺ ሰይጣን መጣሽ፣
ሰይጣን ሆንሽባቸው። ይኸው ቤቱን ድብልቅልቅ አረግሽው። ሰውየውንም በስንት ይኸው ታመላልሸዋለሽ። በአንቺ ምክንያት ነው ይሄ ሁላ የሆነው፣ በአንቺ ምክንያት። የዚህ ሁላ ነገር መንስኤ አንቺ ነሽ። ምንም ሳታፍሪ ነው እንግዲህ የባለትዳር ቤት መተሽ፣ ለዛውም የድሮ ፍቅረኛሽ ቤት መተሽ ሳምንት ሙሉ። የእህቴ ሞኝነት ነው ይሄ። ግን ማናት ምንድናት ብላ ማጣራት ትችል ነበረ። ግን ያው እንግዳነሽ በሚለው ነው እሷ የተቀበለችሽ። የእውነት አምላክ ደግሞ አየሽ፣ የዋህ በመሆኗ ነው እሷ ይሄ ሁላ ነገር ያደረገችልሽ፣ እንደዛ ስትንከባከብሽ የነበረው ማለት ነው። ግን አንቺ መሰሪ ስለሆንሽ ይኸው ነገሮችሽ ሁላ በየጊዜ የምታቀጃቸው ነገር ሁላ ፌል እያደረጉብሽ ነው። እያንዳንዱ ነገር እየተሳካልሽ አይደለም። ለምን ተስፋ እንደማቆርጭ እኔ አላቅም፣ እውነት አላቅም። ምን አይነት ትዕግስት ኖሮሽ እንደዚህ ላሰብኩበት ነገር እኔ እስከ መጨረሻ ነው የሚሄደው ምናምን። ይሄ ምን ጥሩ ነገር አስበሽ ነው ማለት? ጥሩ ነገር ሰው እኮ ለጥሩ ነገር ቢለፋ ለጥሩ ነገር የሁላ መስዋዕትነት ቢከፍል እኮ ችግር የለም ኖርማል ነው ይባላል። ግን አንቺ የክፋትን ዘር እየዘራሽ የሰውን ትዳር እያፈረሽ የዛ ህፃን ልጅ አምላክ ራሱ አንቺን አይፋረድሽም? በእናትሽ ያ ህፃን ልጅ እንኳ ከአባቱ ለይተሽ እንትን ያልሽበት እሱ ራሱ እግዚአብሔር ፍርዱ አከናንብሽም? በእናትሽ እውነቴን እኮ ነው። ሌላው ተዩ፣ እንባ እኮ መጥፎ ነው። የሰው ልጅ እንባ መጥፎ ነው። የእህቴ እንባ እህቴ እንዲምታነበው የምታለቅሰው እሱ ስለሄደ ይሄ ቻሌንጅ በህይወቴ ለምን ሆነ ማለት በቃ ከባድ ነው። ሴት ልጅ ደግሞ በምትወደው ሰው ወይም የኔ ነው በምትለው በራሷ ነገር ስትፈተን በጣም በቃ የማትወጣው እንትን ነው የሚመስላት። በቃ ይሄ ቀን የሚያልፍ አይመስላትም። ያ ነገር እያሰበች እንደዚህ መሆኗ ራሱ እንድየሷ ሀዘን ራሱ እኮ ኧረ በስመ አብ ወልድ። እንዳውም እስካሁን ራሱ በህይወት እግዚአብሔር ቸር ስለሆነ ነው በህይወት የኖርሽው ማለት ነው። ይሄ ሁላ ሰው የሚሰድብሽ፣ ይሄ ሁላ ሰው የሚረግምሽ፣ ይሄ ሁላ ነገር ራሱ እስቲ ዞር ብለሽ ራስሽን ሰከን ብለሽ ለማዳመጥ ሞክሪ። በቃ ሂጂልን፣ በቃ ከህይወታቸው ውጪ፣ በቃ ተያቸው፣ እስቲ ተያቸው። በቃ እኔ ይሄ ነው የምልሽ፣ ሌላ ምንም አልልሽም። አሁን እንትን እንዳለችው ከሆነ እግዚአብሔር ይስጥሽ። እውነት ሩት፣ አሁን ደግሜ ደጋግሜ እግዚአብሔር ይስጥሽ ነው የምልሽ። ምክንያቱም እቺ ነገሩ ከዛም ሆና እኮ እቺ ልጅ እንትን የምትል አይመስለኝም። ምናልባት ወይ ስልክ ምናምን እንትን ከተባለባት ምናምን ድንገት ሊሆን ይችላል እንጂ አርፋ ትቀመጥ። አንዴ አይተዋለች ቤት ድረስ ድጋሚ አንኳኩቷ መምታቷ ይቀራል ብዬ አላስብም። ግን ሩትዬ በቻልሽው አቅም ያው ከዛ ወደዚህ እንዳትመለስ አድርጊልን እባክሽን። ደግሜ ደጋግሜ ነው ምልሽ። ማለት በቃ እኛ ማገዝም ያለብን ነገር ካለ እውነት እናግዝሻለን። እኔ በበኩሌ ይሄ የእህቴ የድሮ ሰላሟ ይመለስ እንጂ ማለት ነው። በቃ እኔ እንጃ። እኔ የምችለውን ነገር አደርጋለሁ፣ የምችለውን ነገር አግዝሻለሁ። እውነት እሷ ብቻ እዛው ያዥልን። በቃ እኛ ሰልችቶናል። በቃ በጣም ነው የደከመን፣ በጣም ነው የሰለቸን። እንዴ የሆነ ሰው ባየን ቁጥር የሆነ ሰው አጠገባችን ባለፈ ቁጥር መሸማቀቅ ወይ ማን ነው ምንድነው ድጋሚ ሊያግቱን ነው እንዴ ምናምን ብለን እንደዚህ ግራና ቀኝ እያዩ መሄድ ራሱ እኔ ሰልችቶኛል። በጣም ነው የሰለቸኝ እውነት። ሰው በደንብ ሁላ ሰላም ሲለኝ የሆነ ውስጥ ይጠራጠራል። በስርዓት እንኳ ሰውን ሰላም ማለት አቁማለሁ። ምክንያቱም ያየሁት ነገር ስላለ ምን ያየ ምን ይፈራል ይባላል ውዶችዬ። ስለዚህ ከዚህ ሁላ ነገር ደግሞ መገላገል ትልቅ ነገር ነው ለኛ። እኔ በጣም ነው ደስ ያለኝ። እግዚአብሔር ይስጥሽ ሩትዬ፣ ማርያምን እግዚአብሔር ይስጥሽ። በስመ አብ አንድ ትልቅ ነገር የሆነ በቃ ትልቅ የሆነ ምን ልበልሽ የሆነ ነገር ባለውለታችን ነሽ። በቃ የምር ባለውለታችን ነሽ። እቺ ልጅ ከዚህ ብቻ ስላስወጣሽልን በጣም ባለውለታችን ነሽ። እግዚአብሔር ይስጥሽ። በጣም ነው የማመሰግንሽ ማለት ነው። እና ውዴ ግን አሁን ደግሜ ደጋግሜ አደራ የምልሽ ነገር ማለት ነው እቺ ልጅ ሶስት አረግ የሆነ ማለት ዛሬ ያሰበችውን ነገር ነገ ሌላ ነገር እንትኗ ስለሚቀያየር ብትሄድም ምናልባት ወይ የምትፈራው ሰው ካለ እቤት አባት እናት የምታከብር ምናምን እየሆነ ያለው ነገር ያው እንግዲህ እያዩት ነው ብለሻል አይደለ? ስለዚህ ያ ነገር ንገሪያቸውና በደንብ በቃ እሷን እዛው በቃ ማድረግ ያለባችሁን ነገር አድርጎ እባክሽን። ግን ተመልሳ ወደዚህ ከመጣች ሌላ ችግር ነው የሚፈጠረው። ማለት እስከ ህይወቷ ድረስ በህይወቷ ሁላ ወስና ነው አሁን ወደዚህ ወደ ቡታጀራ ከመጣች ልጅ ተመልሳ ማለት ነው በህይወቷ ወስና ወደዚህ እንደመጣች አስቢ። ይህን ቪዲዮ ታይዋለሽ መቼም እርግጠኛ ነሽ። እያንዳንዱ ነገር እንትን ስለምትይ ታይዋለሽ። አሁን ድጋሚ ከሐዋሳ ማለት እግርሽን አንስተሽ እኛ ጋር ከመጣሽ እህቴ ቤት ከመጣሽ በህይወትሽ እንደፈረች ቁጠሪው። እሺ ሌላ ምንም አልልሽ። በህይወትሽ
በህይወትሽ ማለት ነው። በህይወትሽ ፈርደሽ ነው ድጋሚ ወደ ቡታጀራ ተመልሰሽ ከመጣሽ አንቺ በህይወትሽ ፈርደሽ ነው ማለት ነው። በቃ አንፈልግሽም። እሱም እኮ ነግሮሻል። በቃ ትላንት ምንድን ነው ይልሽ? እኔ በቃ ካሁን በኋላ እነሱ የሚሉኝን ነገር ነው በቃ ማድረግ የምፈልገው ብሎሻል። ይሄ አሁን አባቱም ስላሉ እዚህ ማድረግ ያለብንን ነገር እኛ እናደርጋለን። በቃ ከህይወታቸው ብቻ አንቺ ውጪ። ትልቁ ችግራቸው አንቺ ነሽ። ውጪልን በቃ እባክሽ ውጪ ውጪ ውጪ። በቃ እንዳትመለሽ። አንዴ ሄደሻል፣ እንዳትመለሽ ያደራሽ። ይሄ እንደ ልመናም እንደ ምክርም እንደፈለግሽው ነገር ብቻ አስበሽ እንትን በይው። እንዳትመለሽ ወደኛ እባክሽን አደራሽ። ይሄ ነው ምንሽ፣ ሌላ ምንም ማለሽም ውዶችዬ። እኔ በጣም ደስ ስላለኝ ነው ማለት በቃ እስቲ አንድ ነገር እንኳን ቢያስ ብቻው ሲሆን ምናልባት ስለራሱ በደንብ እንትን ብሎ ያስባል ብዬ ስላሰብኩኝ ነው። እሷ የለችም አሁን ሴት ልጅ ናት እኮ የምትገፋፋው ለብዙ ነገር አይደለም። ስለዚህ ብቻው ስለሆነ አሁን ምናልባት ይሆናል አይደለ ጊዜ ሰጥቶ ራሱን አዳምጦ ይሄ ነገር እንዲማረጌ ስህተት ነው ለካ ጥፋተኛ ነኝ ብሎ ወደ ራሱ ሊመለስ ይችላል ብዬ ተስፋ አደርጋለሁ። ለማንኛውም ውዶቼ በጣም ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ይብዛልኝ። ባይ ባይ።